ፍጹም ደስታን ፍጹም ሐሴትን እናደርጋለን። ጧፍ ይበራል። ያ ጧፍ ብርሃነ ከፈኑ ዲቤነ ትንሣኤ ከለለ አምን ትንሣኤን ለምናምን ለኛ የትንሣኤን ብርሃን ላክልን ስለምንለው ያንን ብርሃን ልኮልን እንደሰታለን። ከዚያን ቀን ጀምሮ በዚህ ቀን ልቅሶ የለም፣ ሐዘን የለም። በዚህ ቀን ሰው ቢሞት እንኳን አይለቀስም። ምክንያቱም ሞትን ደፈር ነው። እንግዲህ በክርስቶስ በኩል ሞት ተደፈረ። ለምንድነው የምናለቅሰው? ሰው ሲሞት እኮ ከዚህ በኋላ አሁን አንድ ሰው ዘር ሲዘራ አያዝንም። ከጎተራው ያለውን ስንዴ እያወጣ እርሻ ላይ ሲበትነው አይ ስንዴን በተንኩት ብሎ አያዝንም። ምክንያቱም ለምንድን ነው? እንደሚያተርፍ እንደሚበቅል እያወቀ ነው የሚዘራው። አሁን የኛ ሞት የኛ ህይወት ሞታችን መዘራታችን ነው። ልንበቅል ነው በክርስቶስ ክርስቶስ ሊያበቅለን ነው እንግዲህ በትንሣኤ እና ክርስቶስን እያየ እንግዲህ ለሞት የሚደነግጥ የለም እና በዚህ ቀን ሰው አያዝንም፣ አያለቅስም። ፍርድ የለም፣ ክርክር የለም፣ ማልቀስ የለም እንዳልኩት ማለት እና በዚህ ዕለት ፍጹም ደስታን ትጀምራለች ቤተ ክርስቲያን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ብላ አዋጁን አውጃ ትጀምራለች። ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይል ወስልጣን። የተነሳ ደግሞ በታላቅ ኃይልና በታላቅ ስልጣን ነው። ታላቅ ኃይል ለምንድን ነው የምትለው? ሞትን የማሸነፍ ኃይል ያለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በዚህ ዓለም ላይ ሰዎች ያቃታቸው ነገር ቢኖር ሞትን ማሸነፍ ነው። ሞትን ማሸነፍ ቢቻል ኑሮ በዚች ምድር ሰዎች ሰውንም አያኖሩም ነበር። የክፉ ሰዎችም ማብቂያ ባልኖረ ነበር ማለት ነው እና እግዚአብሔር ራሱ በምድር ላይ እንድንሞት ባድረጉ እንዴት ጥሩ ነገር ነው። ሞት ባይኖር ክፉ ሰዎች ስንት ዓመት ሲያሰቃዩ ሊኖሩ ነበረ እና ሞት ስለሆነ ግን ድሃ ያርፋል፣ ፍርድ ይመጣል፣ ግፈኛ ሰዎችም ስፍራቸውን ይይዛሉ እና ሞት ትክክለኛ ዳኛ ነው። እንደው ለተበደሉትም ፍትህ የሚሰጥ ነው። ዳኛ ያልፈረደልንን ነገር ከሞት እናገኛለን። ያንን ነገር እግዚአብሔር መስራቱ ለዚህ ነበረ እና በዚህ ቀን ይሄንን መልስ ሞትን የሚያሸንፈው ታቶ ሲኖር ጌታችን ኢየሱስ ክርስቶስ ግን ሞትን ያሸነፈ ኃያል ነው። ቅዱስ ጴጥሮስ በግብረ ሐዋርያት እንደነገረን እይክል እይዞቶ ሞት ይላል። ሞት ይይዘው ዘንድ አልቻለም ይላል። ሞት የማይይዘው ማን ነው? እግዚአብሔርን ብቻ ነው። ፍጥረታትንማ የያዛቸው እኮ አየን። የበደሉትንም ያልበደሉትም አስቀድሜ በቅዱስ ጳውሎስ ቃል እንደጠቆምኩኝ ፍጥረታትን የያዛቸው። ክርስቶስ ግን ፍጡር ስጋን ተዋህዶ ያ ስጋም ደግሞ ፈጣሪነትን ገንዘብ አድርጓል ሳይለወጥና ሞት ሊይዘው የማይችል ነበረ እና ይህንን ኃይል ነው ለልጆቿ የምታበስራቸው። በነገራችን ላይ የቤተ ክርስቲያን ተጋድሎ የሚመነጨው ከዚህ ነው። ብዙ ክርስቲያኖች መከራን የሚሰቀቁት የመነኮሱት በመንኩስና ያገቡት በጋብቻ ሲሆን ችግር ሲመጣባቸው ወዲያው ኩምሽሽ የሚሉት እንደው ያለ ጊዜው በቅሎ ፀሐይ እንደወጣበት ተክል የሚሟሽሹት ለምንድን ነው ሰዎች ሲባል የትንሣኤው ኃይል ስለማይገባቸው ወይም ስለማይረዳው ነው። የትንሣኤው ኃይል የገባው ሰው ደስ እያለው ነው። ሊገረፍ ቢሄድ እንኳን ፊቱ ሰርግ እንደተጠራ ደስ እያለው እያበራ ነው የሚሄደው። ለምን? ክርስቶስን ተነስቶ ያየዋል። የሞትን ስልጣን መነቅነቅ ብቻ ሳይሆን መዝጊያውን የሰበረበትን፣ ሰንሰለቱን የበጣጠሰውን፣ መውጊያውን ያነካከተበትን፣ ቁልፎቹን የሰበረበትን ክርስቶስን ያየዋል እና ቤተ ክርስቲያን በትንሣኤ ዕለት በጣም ለልጆቿ የምትሰጠው ትልቁ ስጦታ ክርስቶስ በታላቅ ኃይል ተነሳ። ያንን ኃይል ደግሞ እኛ በጥምቀት ለብሰነዋል። ወንዶች በ40 ቀን ሴቶች በ80 ቀናቸው ለብሰናል። ስለለበስን ይሄንን ለብሳችሁታል። ብርሃነ ቤተ ክርስቲያን ይሄንን የምትጀምረው አሰሮ ለሰይጣን ሰይጣንን አስሮላችኋል። ትጥቁን የፈታ አርበኛ የህፃናት ሁሉ መቀለጃ ነው የሚሆነው። የታጠቀው ነው የሚፈራው። ልክ እንደዚህ ሁሉ ሞትን የዲያብሎስን ትጥቁን አስፈትቶታል ክርስቶስ። ምንም አቅም የሌለው ነው፣ ማርኮ ነው የሰጠን። እነ ቅዱስ አትናቴዎስ ደግሞ እንደሚነግሩን መርዙን የተፋ እባብ እጅሽ ላይ ሁሉ መጠምጠም ትችላለች፣ ምንም ሊያደርግሽ አይችልም። መርዙ የለማ። እንደው አንዳንድ ደፋር ሰዎች እባቡን ጭንቅላቱ ታች ከአንገቱ ላይ ተረግጠው መርዙን ያስተፉና እዚህ ላይ ጠምጥመው ያሳዩታል ሰው ማለት ነው። እና ያ ምንም ሊያደርግ አይችልም፣ መርዙን አስተፍቶታል። ጌታችን ኢየሱስ ክርስቶስ የዲያብሎስን መርዙን ነው ያስተፋው፣ እኛ ሲነድፍበት የነበረውን
ወይም ደግሞ ጥርሱ እንደወለቀ አንበሳ። ጥርሱ የወለቀ አንበሳ የዝንብ መጫወቻ ቢሆን ነው እንጂ እንኳን በግ ግልገል አንቆ ሊበላ እንኳን በግ ሊበላ ዝንብንም ምንም ማድረግ አይችልም። አቅም የሌለው ነው። ጌታ የዲያብሎስን አቅም ሰይጣንን አስሮላቸዋል። በጣም የሚያስፈራራንን ሰው አስረው ቢሰጡን ፊቱ ላይ ብንስቅም ምንም አያደርገንም። ስለዚህ ጌታ አጋንንትን አስሮልን፣ አሁን ዲያብሎስ የተሸነፈ ውዳቂ ነው። ልንፈራውም አያስፈልገንም። በዲያብሎስ ላይ ማንኛውም ክርስቲያን መሰልጠን የሚችልበትን ኃይል ሰጥቶናል። ይህ ቀላል ስጦታ አይደለም። ማንኛውም ክርስቲያን ነው እንዲደፍረው ያደረገው ጌታ። ማንኛውም እንደ ጳጳሳት፣ ቀሳውስት፣ ባይታውያን እንደዚህ የበቁ ቅዱሳን እንደዚህ ብቻ አይደለም። ማንኛውም ምእመን ንስሐ እስከገባ ድረስ አጋንንትን የማሸነፍ ስልጣን ሰጥቶናል። ይሄን ያገኘነው በትንሣኤው ነው። ይሄን ያገኘነው አሰሮ ለሰይጣን አጋአዞ ለአዳም፣ አዳምን ነፃ አወጣው። ቅድም እሾህ ይብቀልብህ ብዬ ነበር አንስቸው ነው እና ያ እሾህ እርግማን ነው። ጌታ እዚህ ላይ የእሾህ አክሊል የደፋበት ምክንያት የአዳምን እሾህ ለመንቀል ነበረ። አሁን የሰው ልጅ ነፃ ፍጡር ነው፣ ባሪያ አይደለም። ራሱን ባሪያ ካላደረገ በስተቀር ማንኛውም የሰው ልጅ አሁን ነፃ ፍጡር ነው። ለነፃነት ተጠርታችኋልና ኢትሁሩ ውስተ አርዑተ ቅኔ፣ ወደ ባርነት ተመልሳችሁ አትሂዱ ያለን ቅዱስ ጳውሎስ ስለዚህ ነበር ገላትያ ምዕራፍ 5 ላይ ሲነግረን። አሁን ለነፃነት ነው የተፈጠረውና ነፃነት ተጀመረ። የትንሣኤ ዕለት ነፃነታችን ተጀመረ እና የሚጀመረው ያዋጅ ነው። አጋዞ ለአዳም እምይእዜሰ፣ እንግዲህ እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከተነሳ ሞት ተሸንፏል ማለት ነው። ከዛ ደግሞ ሰይጣን ከታሰረልን ሁለት ዋና ኃጢአቶቻቸው የሰው ልጅ ሰለስቱ ዕድዋኒሁ ለሰብ የሚባሉት የሰው ዋና ጠላቶች የሚባሉት ኃጢአት፣ ሰይጣንና ሞት ናቸው እና እነዚህ ሶስቱንም አሸነፈልን ጌታ። በደል የሌለበት አምላክ፣ በአንደበቱ ሐሰት በሰውነቱ ክፋት ያልሰራ አምላክ ተከሶ በመቅረብ ኃጢአትን አስተፋፈረ ኃጢአተ በዲበ ምድር ይላል ቅዱስ ቄርሎስ። ኃጢአትን በምድር ላይ አሳፈራት፣ ቀጣት፣ ነቃቅሎ አጠፋለን። ከዛ ዲያብሎስን አሰረልን፣ ሞትን አሰረልን። ምንድን ነው ከዚህ በኋላ የሚጠበቅብን? እንደዚህ ከሆነም እምይእዜሰ እንግዲያስ ከዚህ በኋላ ኮነ ፍስሐ ወሰላም፣ ይኩን ፍስሐ ወሰላም፣ ተድላ ደስታ ይሁን ብላ ቤተክርስቲያን ይህንን ታውጃለች። ደስታ ተሰጠን ማለት ደስታ ማለት ለሰው ልጅ ዘላለማዊ ሕይወት ነው። ሌሎች ነገሮች ሁሉ የሚተኩ የሚያልፉ፣ እንዲሁም ሀዘን እየጣሉ የሚሄዱ ትዝታቸው የበለጠ የሚጎዳ ናቸው የዚህ ዓለም ነገሮች ሁሉ። ዛሬ የተደሰትንበት ነገር ነገ እያሳወስ ነው የምናዝንበት፣ ወይ የሚያሳፍረን በመሆኑ እናዝንበታለን፣ ወይ ደግሞ አሁን ማግኘት ስላልቻለን እናዝንበታለን። ዘላለማዊ ሕይወት ግን ሁልጊዜ የምንደሰትበት ነውና ይህን ደስታ ያገኘነው በትንሣኤው ነው።